የሲኖትራክ ተሽከርካሪዎች ከፍተኛ አደጋ ያደረሱ ነው ተባለ። ለ80 ዓመታት በሚስቱ የተፈለገው ባል ሚስትየው ባልየው አንድ ቀን ይመጣል በሚል ሲቀርቡላት የነበሩ የፍቅር ጥያቄዎችን ሳትቀበል ቀርታለች። ምግብ የሚደፋባቸው የአፍሪካ ሀገራት። የቡልጋሪያው እግር ኳስ ክለብ በህይወት ለሚገኘው ለቀድሞ ኮከቡ በስህተት የህሊና ጸሎት አደረገ። ጤና ይስጥልን። ከላይፍ ሚዲያ ያስተዋወቅናችሁ መረጃዎች ልናቀርብላችሁ ነው። ላይፍ ሚዲያ ለኑሮና ህይወታችሁ ጠቃሚ የሆኑ መረጃዎችን ያቀርባል። ላይክ፣ ሼር እና ሰብስክራይብ በማድረግ መረጃው ብዙዎች ጋር እንዲደርሱ እንድታደርጉም እንጠይቃለን። በትራንስፖርትና ሎጂስቲክስ ሚኒስቴርና በመንገድ ደህንነትና መድን ፈንድ አገልግሎት አማካኝነት በሲኖትራክ ተሽከርካሪዎች እየደረሰ ያለውን የትራፊክ አደጋ ምክንያት ለማወቅ በሀገር አቀፍ ደረጃ በተካሄደው የዳሰሳ ጥናት ግኝቶች ላይ ከሲኖትራክ አስመጪዎች ጋር ውይይት ተደርጓል ተብሏል። የዳሰሳ ጥናቱ ዓላማም እየደረሰ ያለውን የትራፊክ አደጋ መንስኤ በጥናት በመለየት የሲኖትራክ ተሽከርካሪዎች የሚያደርሱትን የትራፊክ አደጋ ለመቀነስ የሚያስችሉ ዘላቂ መፍትሄዎችን ለማስቀመጥ ነው ተብሏል። በሀገር አቀፍ ደረጃ በተደረገው የዳሰሳ ጥናት ላይ እንደተመለከተውም የሲኖትራክ አሽከርካሪዎች አብዛኞቹ ከ18 እስከ 31 ዓመት ዕድሜ ክልል ውስጥ የሚገኙና ተሽከርካሪውን ለማሽከርከር ከተቀመጠው የዕድሜ ገደብ በላይ ናቸው። ነገር ግን ተሽከርካሪዎቹ መያዝ ከሚችሉ ጭነት በላይ የሚጭኑ መሆናቸው፣ ከፍጥነት ወሰን በላይ ማሽከርከርና የቴክኒክ ችግሮች የሚታዩባቸው መሆኑን ዳሰሳ ጥናቱ አሳይቷል። የሲኖትራክ ተሽከርካሪዎች በተለያዩ የልማት ስራዎች ላይ ያላቸው እንቅስቃሴ የጎላ ቢሆንም በሰው ህይወትና ንብረት ላይ ግን እያደረሱ ያሉት አደጋ ከፍተኛ መሆኑን በጥናቱ ተመልክቷል። የፍጥነት መገደቢያና ሌሎች ቴክኖሎጂዎችን ጥቅም ላይ በመዋል ተሽከርካሪዎቹ የሚያደርሱትን የትራፊክ አደጋ ለመቀነስ አስፈላጊ ስለመሆኑም ተነስቷል። አስመጪዎቹ የተሽከርካሪዎቹን ደህንነትና የጥራት ደረጃዎች ግምት ውስጥ በማስገባትና ከሽያጭ በኋላ ስለ ተሽከርካሪው አጠቃላይ ባህሪና ሌሎች ጉዳዮች ላይ ለደንበኞቻቸው ስልጠናዎችን እንዲሰጡና ከስታንዳርዱ ውጪ የሚሰሩ አስመጪዎች ላይ አስፈላጊው እርምት እንዲደረግም ማሳሰቢያ ተሰጥቷል። ቻይናዊቷ ዱ ሁዜን በጓንዡ ግዛት ነዋሪ ስትሆን ከሰሞኑ በ103 ዓመቷ ህይወቷ ማለፉ ተገልጿል። ይህች ሴት በዚህ መንደር ያለመሰልቸት ከ80 ዓመት በፊት ጋብቻ የመሰረተችውን ሰው ከዛሬ ነገ ይመጣል በሚል በመጠበቅ ትታወቃለች። ሁዋንግ ጀንሱ ከተባለውና በ3 ዓመት ከሚበልጣት ፍቅረኛዋ ጋር በ1940 ነበር ጋብቻ የመሰረቱት። ባሏ ጀንሱ በተጋቡ ጥቂት ጊዜ ውስጥ በወቅቱ ሀገሩን ከውጭ ወራሪ ለመታደግ በሚል የትጥቅ ትግል ለማድረግ ኳሚታንግ የተሰኘውን ቡድን ተቀላቅሏል። የአንድ ወንድ ልጅ አባት መሆኑን በትግል ላይ ያለ ያወቀው ባልየው በታሪክ አንድ ጊዜ ተመልሶ ልጁና ሚስቱን ጎብኝቶ መመለሱም ተገልጿል። ይሁንና ከዛ በኋላ ከዛሬ ነገ ወደ ቤቱ ይመለሳል በሚል በሚስቱ ሲጠበቅ የነበረው ሰው ደብዛው የጠፋ ሲሆን ሚስቱ ግን ሳታከስ ስትጠብቀው እንደነበር ሳውስ ቻይና ሞርኒንግ ፖስት ዘግቧል። እንደ ዘገባው ከሆነ ሚስትየው የባሏን መጥፋት ያወቁ አፍቃሪዎቿ የፍቅር ጥያቄ ቢያቀርቡላትም ባሌ ይመጣል እያለች ስትጠብቀው ነበር ተብሏል። ይሁንና ባልየው በሚስቱና በሀገሪቱ መንግስት ቢፈለግም ያለበት እንዳልታወቀ ተገልጿል። ልጃቸው ሁዋንግፉ አድጎ ተምሮ ሀገሩን በመምህርነት ሲያገለግል ቆይቶ ከ2 ዓመት በፊት ህይወቱ አልፏል። ከልጅ ልጆቿ ጋር ትኖር የነበረ የተባለችው ሚስትየው ሰዎች ባሏን በማሌዥያ ከዚያም በሲንጋፖር ታይቷል የሚል ወሬ መስማቷንና አንድ ቀን ወደ እኔ ይመጣል እንዳለች ከ3 ቀናት በፊት ህይወቷ ማለፉ በዘገባው ላይ ተጠቅሷል። የልጅ ልጆቹም የአያታቸውን መጨረሻ ማፈላለጋቸውን እንደሚቀጥሉ የተናገሩ ሲሆን በተጓዙባቸው ቦታዎች ልጆች ካሉም እንፈልጋለን ብለዋል። በምግብ እጥረት ችግር በርካታ ዜጎች የሚሰቃዩባት አፍሪካ ካመረተችው 30 እስከ 50% የሚባክን ነው። የከፋ የተመጣጠነ ምግብ እጥረትና ረሃብ ያጠቃቸው ህዝቦች ይኖሩባታል የምትባለው አፍሪካ የምግብ ብክነትና መወገድ አሳሳቢው ችግሯ ሆኗል። በደቡብ አፍሪካ ብቻ 10 ሚሊዮን ቶን ምግብ በየዓመቱ ይባክናል። ይህ ደቡብ አፍሪካ ከምታመርተው 31 ሚሊዮን ቶን 1/3ኛውን ይይዛል። ፍራፍሬ፣ አትክልትና ጥራጥሬ የሚወገደው ምግብ 70% ይይዛሉ። አብዛኛው ብክነት ምግብ ተመርቶ ወደ ገበያ እስኪገባ ባለው የአቅርቦት ሰንሰለት ውስጥ የሚያጋጥም ነው። እንደተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም ሪፖርት ከሆነ በዓለማችን በየዓመቱ $1 ትሪሊየን ዋጋ ያለው ምግብ ሳይበላ ይጣላል። በአፍሪካ በተለይም የምግብ እጥረት አለባቸው ተብለው የሚጠሩት ሀገራት መገኛ የሆነው ምስራቅ አፍሪካ ብክነቱ ከፍተኛ እንደሆነ ተመልክቷል። ታንዛኒያ፣ ዩጋንዳ፣ ሲሼልስ እና ሩዋንዳ የምግብ ብክነት ከፍተኛ ከሆነባቸው የአፍሪካ ሀገራት መካከል ዋነኞቹ ናቸው። በታንዛኒያ 252 ኪሎ ግራም ምግብ በየዓመቱ ሲባክን በሩዋንዳ 141 ኪሎ ግራም ምግብ እንዲሁም በሲሼልስ 183 ኪሎ ግራም ምግብ እንደሚባክን በሪፖርቱ ላይ ተጠቅሷል። ናይጄሪያ፣ ሞዛምቢክ እና ዩጋንዳም ከፍተኛ የምግብ ብክነት ያለባቸው የአፍሪካ ሀገራት ናቸው ተብሏል።
በቡልጋሪያ የመጀመሪያ ዲቪዚዮን የሚጫወት ክለብ በህይወት ላለ የቀድሞ ኮከብ ተጫዋቹ የህሊና ጸሎት አደረገ። አርዳ ካርዛሌ የተሰኘው ቡድን የሊግ ተቀናቃኙን ሌቭስኪ ሶፊያ ባለፈው እሁድ ሲገጥም ነው አስገራሚው ክስተት የተፈጠረው። ጨዋታው ከመጀመሩ በፊት የሁለቱም ቡድኖች ተጫዋቾች በሜዳው መሃል ላይ ተሰባስበው ለአርዳ ክለብ የቀድሞ ኮከብ ተጫዋች ፔትኮ ጋንቼቭ የ1 ደቂቃ የህሊና ጸሎት አድርገዋል። ይሁን እንጂ ክለቡ የቀድሞ ተጫዋቹን ለመልካም ግልጋሎቱ ክብር ለመስጠት ያደረገው ነገር በስህተት የተፈጸመ መሆኑን ከረፈደም ቢሆን ተረድቷል። ጨዋታው መካሄዱ እንደቀጠለ በማህበራዊ ትስስር ገጹም ይቅርታ ጠይቋል። ለቀድሞ ተጫዋቻችን ፔትኮ ጋንቼቭና ለቤተሰቦቹ ታላቅ ይቅርታ ያደርጉልን ዘንድ እንጠይቃለን። ክለቡ ስለ ተጫዋቹ ህልፈት ያገኘው መረጃ የተሳሳተ ስለነበር ነው የሚል መግለጫን በማህበራዊ ትስስር ገጹ ላይ አስፍሯል። የቀድሞ ኮከቡ ረጅም ዕድሜ ሰጥቶት የክለቡን ስኬት ይመለከት ዘንድም ተመኝቶለታል። በቴሌቪዥን ጨዋታውን ስትመለከት የፔትኮን ህልፈት የተረዳችው ባለቤቱ ከባድ ድንጋጤ ውስጥ እንደገባችም ተናግራለች። የአርዳ ክለብ ጨዋታ ማያልፈው ባሏ ጨዋታው ከተጀመረ 10 ደቂቃዎች ቢቆጠሩም ወደ ቤቷ ለመመለሱ ስጋቷን ይበልጥ እንደጨመረው ታወሳለች። እንደተመለስኩ ባለቤቴ በእንባ ተቀበለችኝ የሚለው የቀድሞ ተጫዋች ፔትኮ በቴሌቪዥን እኮ መሞትህን ተናገሩ፣ ምን እያሉ እንደነበር፣ ምን እንደተፈጠረ ሊገባኝ አልቻለም በማለት በሲቃ ውስጥ ትናገር እንደነበር ቢቲቪ ለተባለው የቴሌቪዥን ጣቢያ ገልጿል። በስራ ምክንያት ባይዘገይ ኖሮ የራሱን የህልፈት መርዶ በቴሌቪዥን ይመለከት እንደነበረም ነው የተናገረው። ክለቡ እንዴት እንዲህ አይነት ከባድ ስህተት ይሰራል ያሉ ደጋፊዎች ተቃውሟቸውን በማህበራዊ ትስስር ገጾች እያጋሩ ነው። ተጫዋቹ በህይወት መኖሩ ትልቅ ነገር ነው ያሉት ደግሞ በቀጣይ ሳምንት የህሊና ጸሎት ሳይሆን የ1 ደቂቃ የአድናቆት ጭብጨባ እንዲደረግለት ጥሪ አቅርበዋል። ከላይፍ ሚዲያ ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። ማንኛውም አስተያየትና ጥያቄዎቻችሁን በኮሜንት መስጫው ስር አስቀምጡልን። ሰብስክራይብ፣ ላይክ እና ሼር አድርጉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።